በየ3 ደቂቃው የሚጎበኝ ከ6 ሚሊዮን ዶላር ብር በላይ የሚያወጣ ብሪታንያን በመምራት የሚታወቁት ዊንስተን ቸርችል ሲጠቀሙበት የነበረ ከ18 ካራት ወርቅ የተሰራ የመጸዳጃ ቤት ዕቃ ከ5 ዓመት በፊት መሰረቁ የሚታወስ ነው። ብሪታንያን በሁለተኛ ዓለም ጦርነት ወቅት በመምራት የሚታወቁት ዊንስተን ቸርችል ይጠቀሙበት የነበረውና ከወርቅ የተሰራው መጸዳጃ ቤት ዕቃ በሌቦች ተሰርቋል። መቼ ካላችሁ ከ5 ዓመት በፊት። ከ5 ዓመት በፊት የተሰረቀው ይህ ውድ ዕቃ በየ3 ደቂቃው በጎብኚዎች ይጎበኝ የነበረ ቢሆንም በ5 ደቂቃ ውስጥ ደብዛው ጠፍቷል። ይህ መጸዳጃ ቤት ዕቃ 18 ካራት ወርቅ ነው የተባለ ሲሆን በአጠቃላይ 6 ሚሊዮን ዶላር ዋጋ እንዳለው በወቅቱ ተገልጿል። የወርቅ መጸዳጃ የሚገኝበት ብሌንሄም ቤተ መንግስት በዩኔስኮ በዓለም ቅርስነት የተመዘገበ ሲሆን በየዓመቱ በአማካይ ከ1 ቢሊዮን ጎብኚዎች በላይ ይጎበኙታል። የዚህ ቤተ መንግስት ድምቀት የነበረውን የወርቅ መጸዳጃ ቤት ዕቃ የሰረቀውን አካል የብሪታንያ ፖሊስ ክትትሉን ቀጥሏል የተባለ ሲሆን እስካሁን 3 ተጠርጣሪዎችን ማሰሩ ተገልጿል። ተጠርጣሪዎቹ ጎብኚ መስሎ የገባ ዕቃውን ያጓጓዘና የገዛን የተባሉ 3 ተጠርጣሪዎች ፍርድ ቤት የቀረቡ ሲሆን የሀገሪቱ ጠበቆች ወርቁ ተቆራርጦ እንደተሸጠ ለፍርድ ቤት አስረድተዋል ሲል ኤኤፍፒ ዘግቦታል። ጠበቆች ተጠርጣሪዎቹ ያደረጓቸውን የመረጃ ልውውጦች፣ የሲሲቲቪ ተንቀሳቃሽ ምስሎችና ሌሎች ማስረጃዎችን ለችሎቱ አቅርበዋል። ይሁንና የሀገሪቱ ፍርድ ቤት በተከሳሾች ላይ የጥፋተኝነት ውሳኔ አለማሳለፉ ተገልጿል። 98 ኪሎ ግራም ይመዝናል የተባለው ይህ ከወርቅ የተሰራው መጸዳጃ ቤት በፍጥነት መሰረቁና ፖሊስ ንብረቱን ማስመለስ አለመቻሉ ብዙዎችን አስገርሟል። የተወደዳችሁ የተከበራችሁ የሀገሬ ልጆች የመዝገብ ሚዲያ ዩቲዩብ ቻናል ተከታታዮች ከመረጃው እንደተረዳ ነው በየ3 ደቂቃ ሲጎበኝ የነበረ ከ18 ካራት ወርቅ የተሰራ ከ6 ሚሊዮን ዶላር በላይ የሚያወጣ እንዲሁም ደግሞ በሁለተኛ ዓለም ጦርነት ጊዜ ብሪታንያን በመምራት የሚታወቁት ዊንስተን ቸርችል ይጠቀሙበት የነበረ 98 ኪሎ ግራም ይመዝናል የተባለው ከወርቅ የተሰራው የመጸዳጃ ቤት ዕቃ ነው። ከ5 ዓመት በፊት በ5 ደቂቃ ውስጥ የተሰረቀው ይህንን ወርቅ ሊሰርቁት ይችላሉ የተባሉ 3 ተጠርጣሪዎች በብሪታንያ ፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነም ከመረጃው ለመረዳት ችለናል ማለት ነው። ጎብኚ መስለው የገባ ዕቃውን ያጓጓዘና የገዛ ተብለው የተጠረጠሩ 3 ግለሰቦች ምርመራ እየተካሄደባቸው ነው። ነገር ግን ፍርድ አልተፈረደባቸውም ማለት ነው። የብሪታንያ ጠበቆችም ተጠርጣሪዎቹ የተገኙባቸውን መረጃዎችና ወርቁ ተከፋፍሎ እንደተሸጠ የሚያመላክቱ መረጃዎችን ለችሎቱ እንዳቀረቡ ነው መረጃው የሚገልጸው ማለት ነው። በዚሁ አጋጣሚ ህልውና ሚዲያ ወደ መዝገብ ሚዲያ የተቀየረበት ምክንያት ብዙዎች ህልውና ሚዲያን ፖለቲካዊ ይዘት ብቻ እንዳለው አድርገው እንደሚረዱ ተደጋጋሚ አስተያየትን ስለሰጡኝና ደስ እንደማይላቸው ስለነገሩኝ መዝገብ ሚዲያ በሚል ህልውና ሚዲያን ቀይሬዋለሁ ማለት ነው። ካሁን በኋላ ህልውና ሚዲያ የለም መዝገብ ሚዲያ በሚል ስያሜ ተቀይሯል ማለት ነው። ስለ ጽኑ አብሮነታቸው ምስጋናዬ ከልብ ነው። በሌላ መሰናዶ እስከምንገናኝ ሰላም ሁኑ። ቸር ሰንብቱ።